ክንፍ ቢኖረውም መብረር ግን አልቻለም። በተደጋጋሚ ወደ መሬት እየወደቀ ነበር። በዚህ ጊዜ ኤሚል ከፊቱ ቆሞ ነበር። ትኩስ አሳ አውጥቶ መሬት ላይ ያስቀመጠለት። ባለክንፉ ሰውም በፍጥነት አሳውን አንስቶ በላው። ኤሚል በአቅራቢያው የወደቀውን ላባ አንስቶ ይመለከተው ጀመር። ክንፉ እንደተጎዳ በማየቱ እንደገና መብረር እንዲችል ሊረዳው ወሰነ። ባለክንፉን ሰው ወደ ሐይቁ መርቶ በወደቀ የዛፍ ግንድ ላይ እንዲቆም አደረገው። ኤሚል ወደ ውሃው ውስጥ ገባና በውስጡ የነበሩትን ቅርንጫፎችን መጠራረግ ጀመረ። ባለክንፉ ሰው ኤሚልን ሲመለከተው አከርካሪው ላይ አንድ እንግዳ ነገር አየ። ኤሚል አንድ በአንድ ቅርንጫፎቹን እየጠራረገ ወደ ባህሩ ዳርቻ ወሰዳቸው። ባለክንፉ ሰው ክንፉን ዘርግቶ በቅርንጫፎቹ ላይ በመንደርደር ለመብረር ይሞክር ጀመር። መብረር የቻለ ቢመስልም በፍጥነት ተመልሶ ወደ ውሃ ውስጥ ወደቀ። ኤሚል ለቁስሉ መድኃኒት ሰጠው ነበር። የኤሚልን መልካምነት ቀስ በቀስ የተረዳው ባለክንፉ ሰው ፍርሃት ከውስጡ ጠፋ። እናም ደጋግሞ ሞከረ። ነገር ግን በየጊዜው ይወድቃል። ቃላት ከሚገልጹት በላይ ተበሳጨ። ያኔ ነው ኤሚል እየሮጠ ሄዶ አጥብቆ ያቀፈው። ማድረግ እንደሚችል በሹክሹክታ ይነግረው ነበር። ባለክንፉ ሰውም በተስፋ ተሞልቶ ፈገግ አለ። ግንዱ ላይ ወጥቶ በቁርጠኝነት ለመሞከር ሲነሳ ኤሚል በፍርሃት እየተመለከተው ነበር።